አሁን ባለው ውድድር ከ31ዱ የንግድ ባንኮች 25ቱ መቀጠል የሚያስችላቸው ቁመና ላይ አይደሉም ተባለም። በሀገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህዶ ጠንካራ ባንኮችን መፍጠር ብቸኛው አማራጭ መሆኑ ብሔራዊ ባንክ አስታውቋል። የኢትዮጵያ ብሔራዊ ባንክ በቅርቡ ይፋ ያደረገው የፋይናንስ መረጋጋት ሪፖርት የሀገሪቱ የባንክ ኢንዱስትሪ ወቅታዊ ገጽታና አሳሳቢ ሁኔታ ፍንትው አድርጎ አሳይቷል። ሪፖርቱ በዋነኝነት የሚያስገነዝበው አብዛኞቹ የንግድ ባንኮች አሁን ባለው የገበያ ፍክክር ውስጥ ብቻቸውን ቆመው መጓዝ አዳጋች እየሆነባቸው መምጣቱንና መዋሃድ ብቸኛው የህልውና ማረጋገጫ አማራጭ መሆኑን ነው። በአሁኑ ወቅት በኢትዮጵያ የሚንቀሳቀሱ 31 የንግድ ባንኮች በሶስት ዋና ዋና ምድቦች የተከፈሉ ሲሆን ትልቅ፣ መካከለኛና ትንሽ ባንኮች ናቸው። በዚህ ምደባ መሰረትም ብቸኛው ትልቁ ባንክ የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የሀገሪቱ ባንክ ዘርፍ 50 በመቶ የገበያ ድርሻ በብቸኝነት ተቆጣጥሯል። በመቀጠል በመካከለኛው ምድብ ውስጥ 5 ባንኮች የተካተቱ ሲሆን ቀሪዎቹ 25 ባንኮች ደግሞ በትንሽ ባንኮች ምድብ ውስጥ የተካተቱ ናቸው። ይህ ሁሉም የጋራ ገበያ ድርሻ 22 በመቶ ብቻ መሆኑን በዘርፉ ያለውን የውድድር አለመጣጣም በግልጽ ያሳያል። የብሔራዊ ባንክ ሪፖርት በግልጽ እንደሚያስጠነቅቀው አጠቃላይ የኢትዮጵያ የባንክ ዘርፍ በአንድ ግዙፍ ተቋም ማለትም በኢትዮጵያ ንግድ ባንክ ዙሪያ መከማቸቱ በራሱ ከፍተኛ የክምችት ስጋት ፈጥሯል። የንግድ ባንክ ከፍተኛ አፈጻጸምና ማደግ ትንሾቹ የግል ባንኮች ከውድድር እንዲወጡና ከ2017 ዓ.ም ጀምሮ ከብድር ሀብት ተቀማጭና ካፒታል አንጻር ያላቸው ድርሻ ያነሰ እንዲሆን አድርጎታል። ምንም እንኳ የብሔራዊ ባንክ ሪፖርት በመጨረሻ ላይ የባንኩ ዘርፍ በአስተማማኝ መሰረት ላይ እንደሚገኝ ቢደመድምም የ25ቱ ትንሽ ባንኮች የነገ ዕጣ ፈንታ ግን በውህደት አብሮ መቆም ወይም በግዙፉ ባንክ መዋጥ በሚለው ወሳኝ ጥያቄ ላይ የተንጠለጠለ መሆኑን የቁጥር መረጃዎቹንና የገበያው ነባራዊ ሁኔታ ፍንትው አድርጎ ያሳያሉ ተብሏል።